ደግሜ ያነባለሁ። በእኔ ብትኖሩ ቃሎቼም በእናንተ ብኖሩ የምትወዱትን ሁሉ ለምኑ ይሆንላችኋል። ብዙ ፍሬ ብታፈሩ አስፈላጊ ቢሆንም መጸለይ አስፈላጊ ቢሆንም ነገር ግን እግዚአብሔር አምላክ ምን ይፈልጋል የሚለውን ነገር ሳያውቁ መንበርከክ የጥፋት መንገድ ብቻ ነው። ጊዜያችሁ ጸሎት የማያስፈልገው ጉዳይ ላይ ጸልዩ ተብላችሁ ትጸልያላችሁ። ጸሎት የማያስፈልገው ጉዳይ ላይ ትንበረከካላችሁ። የጌታ ሰላምና ጸጋ ባላችሁበት ቦታ ሁሉ ይብዛላችሁ። ውድ እግዚአብሔር ቤተሰቦች እንደምን ከረማችሁ? እኔ ያለው እግዚአብሔር ይመስገን። ዛሬም እንደተለመደው ከእናንተ ጋር የእግዚአብሔር ቃል እንድንከፋፈል መጥቻለሁ። ክብር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። እንደምን ከረማችሁልኝ? እኔ ያለው እግዚአብሔር ይመስገን። አዳዲስ ከሆናችሁ ይህንን ቤት ሰብስክራይብ እያደረጋችሁ ሌሎቻችሁ ደግሞ ላይክ እያደረጋችሁ ቪዲዮውን እንድትጀምሩ በአክብሮት እጋብዛችኋለሁ። መጽሐፍ እንዲህ እንደሚል ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና ተብሎ እንደተጻፈ እኛ ሁላችንም ደግሞ እንደሚል ባሪው ሲናገር ያንን መልክ እየመሰለን ከክብር ወደ ክብር እንለወጣለን ብሎ እንዳወራ እግዚአብሔር ወደሚፈልግበት መልክና አንድነት ደረጃ ልንመጣ ያስፈልገናልና የኢየሱስ ክርስቶስ ትልቁ ዓላማ በዚህ ምድር ላይ የመጣበት ወይንም ዋጋ የከፈለበት የተሰቃየበት የተተፋበት ወይንም ብዙ አይነት ችግሮችን የተቋቋመበት ትልቁ ዓላማው ምንድነው ተብሎ ሲፈለግ እርሱን የሚመስሉ ልጆችን ክሬት ለማድረግ ነው። ዮሐንስ ወንጌል ላይ እንዲህ አለ፣ ወደ ገዛ ወገኖቹ መጣልና የገዛ ወገኖቹ አልተቀበሉትም። ነገር ግን አለ ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች እንዲሆኑ መብትን ወይንም ስልጣንን ሰጣቸው ተብሎ እንደተጻፈ የእግዚአብሔር ዋናው ዓላማ የእሱን አይነት ልጆችን በምድር ላይ ክሬት ማድረግ ነው። ወይንም የኢየሱስ ትልቁ ዓላማ እሱን የሚመስሉ ልጆችን መውለድ ነው። እሱን መምሰል ማለት ምን ማለት ነው ሲባል እግዚአብሔርን በመፍራት እግዚአብሔርን በመታዘዝ እንደ እግዚአብሔር ቃል መውጣትና መግባት ነው። ያንን ነገር የማያደርግ ማንኛውም ሰው እሱን እመስላለሁ ሊል አይችልም። ያንን ነገር የማያደርግ ማንኛውም ሰው እኔ የእሱ ልጅ ነኝ ከእሱ ተወልጃለሁ ማለትም አይችልም። ቢኮዝ ልጅ ከሆነ እግዚአብሔርን ይፈራል፣ ልጅ ከሆነ ኢየሱስን ይመስላልና ክብር ለጌታችን ይሁን። ማገዝ የምትፈልጉ ሌሎቻችሁ ባላችሁ ነገር እንድታግዙ በአክብሮት ጠይቃችኋለሁ። ሌሎቻችሁ ደግሞ ሰብስክራይብ በማድረግ አግዙ። እንጸልይና ወደ ዛሬ ሐሳብ እንሂድ። እግዚአብሔር ሆይ እናመሰግናለን። ክብር ሁሉ ለአንተ ይሁን። አንተ አምላክ ነህና ከፍ በል። ንጉሥ ነህና ተባረክ። እናከብርሃለን፣ እናወድሳለን። እግዚአብሔር አባትና አምላክ ሆይ አንተ ብቻ ከፍ በልልን። ስምህ ይባረክ በናዝሬቱ በጌታ በኢየሱስ ክብር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ሲሆን ዛሬ ከመጸለያችሁ በፊት ይህንን እወቁ። ወይም ጸሎቶቻችሁ እንዲመለስላችሁ ይህንን ማወቅ አለባችሁ። ብዙ ሰዎች ይጸልያሉ፣ ብዙ ሰዎች ይንበረከካሉ፣ ብዙ ሰዎች ብዙ ዘመናትን ተንበርክከዋል። ነገር ግን ለጸሎቶቻቸው መልስ እያገኙ አይደለም። መንበርከክ አስፈላጊ ቢሆንም መጸለይ አስፈላጊ ቢሆንም ነገር ግን እግዚአብሔር አምላክ ምን ይፈልጋል የሚለውን ነገር ሳያውቁ መንበርከክ የጥፋት መንገድ ብቻ ነው። ጊዜያችሁን በከንቱ የምታቃጥሉበት ቦታ ነው የሚሆነው። ለምሳሌ አንድ የመንግስት ተቋም እንድታሟሉት የሚፈልገው ወረቀቶች ሊኖሩ ይችላሉ። እንድታሟሉት የሚፈልገው የትምህርት ደረጃ ሊሆን ይችላል። እናንተን ቀጥሮ ገንዘብ መክፈል ከመጀመሩ በፊት ለእናንተ የሆነ ነገር ከማድረጉ በፊት የሆነ ከእናንተ የሚጠብቀው ወረቀትና የተለያየ ክህሎቶች እንዳሉ ሁላ መንፈሳዊው ዓለም በክህሎታችሁ ወይንም በእውቀታችሁ በሰጣችሁ ልክ እንድትሄዱ ነው የሚፈልገው። መንፈሳዊው ዓለም ዝም ብሎ በመንበርከክ ላይ የተመሰረተ መስሏቸው
ብዙ ሰዎችን ሲመክሩ ዝም ብላችሁ ጸልዩ ይላሉ። ብዙ ሰዎችን ሲያናግሯቸው ዝም ብላችሁ ብቻ እናንተ ተንበርክኩ ይላሉ። ዝም ብላችሁ ጸልዩ ይላሉ። ጸሎትማ ቢሆን ብዙ ሰዎች የሚጸልዩ አሉ። ኢቨን በዚህ ምድር ላይ ከ3 እስከ 6 ሺህ ሃይማኖቶች አሉ። ሁሉም ጸሎት የሚያደርግ ነው። ነገር ግን ሁሉ ጸሎቶቻቸው ይመለስላቸዋል ወይ? በፍጹም። ከዛም መተን ወደ እኛ ቤት ብንመጣ በጌታ በኢየሱስ ክርስቶስ ስም ወደሚያምኑት ወይንም በአብ በወልድ በመንፈስ ቅዱስ በአንድ አምላክ የሚያመልኩት ጋር ስንመጣ ብዙዎቻቸው ይጸልያሉ። ብዙዎቻችሁ ትንበረከካላችሁ። አንዳንዶቻችሁ ጸሎት የማያስፈልገው ጉዳይ ላይ ጸልዩ ተብላችሁ ተጸልያላችሁ። ጸሎት የማያስፈልገው ጉዳይ ላይ ትንበረከካላችሁ። በህይወታችሁ ጸሎት የሚያስፈልግና ጸሎት የማያስፈልግ ነገር እንዳለ እንኳን ጠንቅቃችሁ አታውቁም። ምክንያቱም ብዙዎቻቸው ሲነግሯችሁ ወይንም ሲመክሯችሁ ጸሎት ለሁሉ ነገር ወሳኝ ብቻ ነው፣ ወይንም ጸሎት የማይከፍተው ነገር የለም ብሎ ነው የነገሯችሁ። ነገር ግን ጸሎት የማይከፍተው ብዙ ነገር አለ፣ ጸሎት የማያደርገው። ከዛም ባለፈ ደግሞ ሁሉ ነገር ጸሎት ማድረግ የተገባው ነገር አይደለም። ለሁሉ ነገር ዝም ብላችሁ አትጸልዩበትም። ለምሳሌ እናንተ ማድረግ የምትችሉትን ነገር ጸሎት አታደርጉትም። በዚህ ዘመን ላይ አሁን ጸሎት ወደ ሮንግ ወደ ሆነ ቦታ እየሄደ ነው። ከአንደርስታንዲንጉ እየወጣ ነው። እግዚአብሔራዊ አይነት ጸሎት ወይንም መጽሐፍ የሚያስተምረንና መንፈሳዊ ጸሎት በጣም የተለያየ ቦታ ላይ ደርሷል። እግዚአብሔር የሚፈልገው፣ እግዚአብሔር የሚያስተምረን፣ እግዚአብሔር ሊድ የሚያደርገን መንገድ ሌላ፣ አሁን ላይ ሰው የሚጸልየው መንገድ ሌላ እየሆነ ነው። እናንተ ማድረግ የምትችሉትን ጉዳይ እግዚአብሔር እናንተ እንድታደርጉት ነው የሚፈልገው እንጂ እሱ ማድረግ አይፈልግም። ጸሎት እናንተ ማድረግ የማትችሉት እግዚአብሔር ሊያደርግላችሁ የምትፈልጉትን ነገር ለእግዚአብሔር መናገር ነው። እንደውም መጽሐፍ እንዲህ አለ። ኢየሱስ ሲናገር በማቴዎስ ወንጌል ምዕራፍ 6 ላይ ከቁጥር 24 ወደ ታች ስታነቡ በምድር ላይ ያሉትን ስለ አበባዎች ወይንም ስለ አበባዎች ተናገረ። ከዛም በኋላ ስለ ወፎች ከተናገረ በኋላ እንዲህ አለ። ባለጠግነት፣ ሀብታምነት ወይንም ኩሩ መብላት መጠጣት እንደሚያስፈልጋችሁ የሰማይ አባቴ ያውቃል አለ። አባታችሁ ያውቃል አለ። ነገር ግን አስቀድማችሁ ሲል ያስቀመጥ ያለው ነገር አለ። አስቀድማችሁ ጽድቁንና መንግስቱን ፈልጉ፣ ሌላ ሁሉ ይጨመርላችኋል አለ። ስለዚህ መንፈሳዊው ዓለም ጸሎት ስርዓትን ይዞ የሚመጣ ጸሎት ነው። የሚያስፈልገኝ ቤት ያስፈልገኛል፣ መኪና ያስፈልገኛል፣ ኤቭሪቲንግ ያስፈልገኛል። የሚያስፈልገኝን እግዚአብሔር የሚመራኝን መንገድ ያውቅበታል፣ የሚባርክበትን መንገድም ያውቅበታል። ነገር ግን መጀመሪያ ከኔ የሚጠበቀው ምንድነው ሲባል ጽድቁንና መንግስቱን መከተል ነው። ጽድቁንና መንግስቱን ማድረግ ወይንም የእግዚአብሔርን ፍቃድ ማድረግ ነው። ነገር ግን መንፈሳዊው ዓለም አሁን ላይ ጸሎት ያለበት ቦታ እጅጉን በጣም ዴንጀር የሚባልበት ቦታ ላይ ጸሎት ወርቆ ታገኛላችሁ። አንዳንዱ ከመሬት ተነስቶ ሂድና ጸልይ፣ ዝም ብለህ ጸልይ፣ ቢገባክም ባይገባክም ጸልይ ምናምን። ሌላው ደግሞ ምሳሌ ይነግርሃል፣ ቢገባክም ባይገባክም ጸልይ ምናምን። እንደዚህ አይነት ነገር የለም። ቢገባክም ባይገባክም የሚል የለም። አገልጋይ እስከሆንክ ድረስ እንደሚገባውና ምን ብሎ መጸለይ እንዳለበት፣ እንዴት መጸለይ እንዳለበት ልታስተምረውና ልትነግረው ይገባል። ደቀ መዛሙርቱ ከኢየሱስ ጋር እየኖሩ ድንገት ተነስቶ መጸለይ አልጀመሩም። ድንገት ተነስቶ ዝም ብለን እኛ እንጸልይ ብሎ አልቀጠሉም። ነገር ግን አንድ ነገር ገባቸውና አስተማሪ ስላላቸው ሄደው ኢየሱስን እንዲህ አሉት። ምን አሉት ሲባል እኛም እንድንጸልይ ጸሎት አስተምረን። ጸሎት እግዚአብሔር አስተምሮን የምንጸልየው ጸሎት እንጂ እንደ ልባችን ወተን የምንጸልየው ጸሎት የለም። ለዛ ነው እችኛውን በደንብ ላወራላችሁ ፈልጌያለሁ። ነገር ግን ወደ ዛሬው ሐሳቤን ለመምጣት ስለምፈልግ እችኛውን ልበልላችሁ። ጸሎት እንደናንተ ፍላጎት ሳይሆን የምትጸልዩት እንደ እግዚአብሔር ቃል ሐሳብ ነው የምትጸልዩት። በመጀመሪያው ቀደም እንደነገርኳችሁ የኛውን ለአሕዛብ እየነገርኩ ወይንም እየሰበኩ ስላልሆነ እያስተማርኩ ስላልሆነ ወደ በልጁ ስለምታምኑት እየነገርኩ ስለሆነ የምትወዱትን ጉዳይ ለራሳችሁ እንድታደርጉ ወይንም የምትፈልጉት ነገር እንዲሆንላችሁ እግዚአብሔር አምላክ ለጸሎቶቻችሁ መልስ እንዲመልስ ምን እናድርግ ታዲያ እየተባለ ሲመጣ ስለ ጸሎት ሌላ ጊዜ ሙሉን ሐሳብ አመጣላችኋለሁ። ዛሬ ለእናንተ ነው ፖይንት አድርጌ የማወራው።
ስለዚህ የምንወደውን ሁሉ እንድናገኝ ወይንም የምንፈልገው ጉዳይ ወደኛ እንዲመጣ ምንድነው ማድረግ ያለብን ተብሎ ሲጠና በመጽሐፍ ቅዱስ ኢየሱስ ክርስቶስ እንዲህ ይላቸዋል፣ በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጪ ይጣላል፣ ይደርቅማል። እነርሱም ሰብስቦ ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል። አሁን ቁጥር 7 ዮሐንስ ወንጌል ምዕራፍ 15 ነው ያነበብኩ ያለሁት። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንማችኋል። ደግሜ ያነባለሁ። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል። ብዙ ፍሬ ብታፈሩና ደቀ መዛሙርት ብትሆኑ በዚህ አባቴ ይከብራል። አብ እንደወደደኝ እኔም ደግሞ ወደድኳችሁ፣ በፍቅሬ ኑሩ። እኔም የአባቴን ትእዛዝ እንደጠበቅኩ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ለፖይንት የምፈልገው ከቁጥር 7 ላይ ያለችው ቃል ስለሆነች ነው እስከ 10 ያለውን ያነበብኩላችሁ። ቁጥር 7 ላይ እንዲህ ይላል፣ በእኔ ብትኖር። ብዙ ክርስቲያኖች ጴንጤ ናቸው እንጂ በጌታ አይደሉም። ጴንጤ ናቸው እንጂ በኢየሱስ አይደሉም። ፕሮቴስታንት ናቸው እንጂ በኢየሱስ አይደሉም። ጴንጤቆስጥ ናቸው እንጂ በኢየሱስ አይደሉም። ካቶሊክ ናቸው እንጂ በኢየሱስ አይደሉም። ኦርቶዶክስ ናቸው እንጂ በኢየሱስ አይደሉም። ፕሮቴስታንት ናቸው እንጂ በኢየሱስ አይደሉም። ለዛ ነው መጽሐፍ ላይ የሚናገረው በእኔ መኖር፣ በሱ መኖር ማለት በሃይማኖት ወይንም በሆነ ተቋም ስር መኖር ማለት አይደለም። ተቋሙ ላይ መሪው የሚነግረውን እየተከተላችሁ እንድታደርጉት ተብሏችኋል። ነገር ግን የሱን ሕይወት እንዳትከተሉ ማለት ፈሪሳውያኖችን አላቸው ኢየሱስ ሲናገር፣ እነሱ በሙሴ ወንበር ላይ ስለተቀመጡ አለ የሚሏችሁን ሁሉ አድርጉ፣ ነገር ግን እንደ እነርሱ አትሆኑ አለ። ፈሪሳውያኖች የሚናገሩትን ሁሉ አድርጉ፣ ነገር ግን እንደነሱ አትሆኑ። ክብር ለጌታ ለኢየሱስ ክርስቶስ ይሁን። ስለዚህ ብዙ ሰዎች በእርሱ የሉም። በማ ሲባል በኢየሱስ ክርስቶስ ውስጥ የሉም። ብዙ ሰዎች በኢየሱስ አይገቡም፣ አይወጡም፣ በኢየሱስ አይንቀሳቀሱም። በኢየሱስ የሆነ ቦታ ላይ እግዚአብሔር ያየኛል፣ እግዚአብሔር በዚህ መንገድ ላይ እንድሄድ አይፈልግም፣ እግዚአብሔር ይህንን ነገር እንዳደርግ አይፈልግም፣ እግዚአብሔር ይህንን ነገር እንዳደርግ እንድናገር አይፈልግም የሚል ሁሉ መጥቶ ይንበረከካል። መንበርከክ ለኃጢአት ስርየት ከሆነ ይሰራልሃል። ቢኮዝ የኃጢአት ስርየት ጸሎት ስላለ በልጁ በኢየሱስ ክርስቶስ ስም አንጻኝ የምትለው ጸሎት ይሆንልሃል ለጥፋት። ነገር ግን የምትወደውን ነገር ለማግኘት የምትወደው ነገር ላንተ እንዲሆን ከተፈለገ የመጀመሪያው በቃሉ መኖር ነው። በማቃል ሲባል ማለት በኢየሱስ መኖር ነው። በእኔ ብትኖሩ አለና ቀጥሎ ነው ቃሎቼን በእናንተ ቢኖሩ። በእኔ ብትኖሩ አማኝ ብትሆኑ። ምን አይነት አማኝ? የዚህ ዘመን አማኝ አይደለም። የዚህ ዘመን ሰባኪ አይደለም። የዚህ ዘመን ዘማሪ አይደለም። ዘማሪ ነው። 3 4 5 6 7 ሴቶችን የሚያነጋገር ከዝሙት ዓለም ያልሸሸ ሰባኪ ነው። አንዱን ከሌላው ጋር የሚያጋጭ ወንጌላዊ ሆኖ ሰባኪ ሆኖ እግዚአብሔርን የሚፈራ ሆኖ ሌላውን ከሌላው ጋር የሚያጓጭ ከሴት ጭን ያልወጣ ከዳሌ ያልወጣ አገልጋይና ዘማሪ። በእሱ መኖር ማለት በቅድስና መኖር ነው። በእርሱ መኖር ማለት እግዚአብሔርን በመፍራት መኖር ነው። በእርሱ መኖር ማለት በእግዚአብሔር ውስጥ መኖር ማለት ነው። በእግዚአብሔር ውስጥ መኖር፣ እግዚአብሔርን በመከተል እግዚአብሔርን በማወቅ እግዚአብሔር በሚወድና እግዚአብሔር የሚጠላውን ነገር ለይቶ በእርሱ መኖር ነው። በእኔ መኖር። በእኔ ያልኖረ ጸሎት አድርጎ እንዴት ያገኛል? የሆነ ጊዜ ላይ የሆነ ጥፋቱን የሆነ ነገሩን ራቁትነቱን የሆነ አለመልበሱን አይቼ እኔ ራሴ የሆነ ነገር ላደርግለት እችላለሁ። የምወዳት ምስቴ የምወዳት ፍቅረኛዬ በእኔ የማትኖር ከሆነ ከእኔ እንዴት ትጠቀማለች? በእኔ ሳትኖር እንደ ልቧ እየሆነች ከእኔ የሆነ ነገር ብትጠይቅ አረግላታለሁ? በፍጹም አላደርግላትም። ምክንያቱም በእኔ አልኖረችምና። መጽሐፍ የሚያስተምረን ይህንን ስለሆነ በእርሱ መኖር በማ ሲባል በኢየሱስ ክርስቶስ ውስጥ
መኖር። በእኔ አለ በእኔ ብትኖሩ ቃሎቼ በእናንተ ቢኖሩ። በእርሱ የሚኖር የሚናገረውን ነገር ጠንቅቆ ያውቃል። በእርሱ የሚኖር የሚያወራበትን ቃላት ጠንቅቆ ያውቃል። የት እንደሚውል፣ ከማን ጋር እንደሚውል፣ ከማን ጋር እንደሚንቀሳቀስ ጠንቅቆ ያውቃል። ለምን? በእርሱ ስለሚኖር። በእርሱ የማይኖርስ እንደ ልቡ ነው የሚኖረው። እንደ ልብ እየኖርክ መተህ ብትንበርከክም ምንም ነገር ልታገኝ አትችልም። እንደ ልብ እየኖርክ መተህ ብትጸልይም ምንም ነገር ልታገኝ አትችልም። የሆነ ነገር ለማግኘት የመጀመሪያው በእርሱ ልትኖር ይገባል። ሁለተኛው ቃሎቹን በአንተ ልትስታኖር የምታወራው ቃል አንተ ያ ቃል መሆን አለበት። የኢየሱስ ክርስቶስ ቃል የምታወራው ቃሎቼ በእናንተ የሚኖሩ ማለት እንደኔ የምታረጉ፣ እንደኔ የምትወጡ፣ እንደኔ የምትናገሩ፣ ኃጢአትን ይቅር የምትሉ፣ ወንድሞቻችሁ ሲበድሏችሁ ይቅር ማለት የምትችሉ፣ የሆነ የበደላችሁን ሰው መተው የምትችሉ፣ ምሕረትን ማድረግ የምትችሉ፣ መባረክ የምትችሉ፣ እንደኔ የምትኖሩ ከሆናችሁ ከታች ሲናገር እንደተናገረው እኔ አለ የአባቴን ትእዛዝ እንደጠበቁ በትእዛዛቶችን በጠብቁ እንዳለ ልክ ያንን ነገር ማድረግ ስትችሉ ነው። ጸሎቶቻችሁን ደግሞ እንደ ቃሉ መጸለይ ስትጀምሩ ነው። አንተ ወጥተህ አትሰራም፣ እግዚአብሔር መኪና እንዲሰጥ ትጠይቃለህ። አንቺ ወጥተሽ አትሰሪም፣ የሆነ ወንድ ሲደውልልሽ ስልክሽን ትዘጊያለሽ። ከዛ በኋላ መልሰሽ አትደውይለትም። ከዛ እግዚአብሔር ባልከለከለኝ፣ በፍጹም አይሆን። እግዚአብሔር የምትወዱትን ነገር ለራሳችሁ ልታደርጉ ስትፈልጉ በመንፈሳዊው እይታ በመንፈሳዊው ባለፈውም ተናግሬያችኋለሁ። ጸሎቶቻችሁ ወደ እናንተ እንዲመጡ ብትፈልጉ የመጀመሪያው ከናንተ የሚጠበቀውን ዋጋ ትከፍላላችሁ። ከዛ ቀጥላችሁ ግን ማድረግ ያለባችሁ ነው፣ በቃሉ ትኖራላችሁ፣ ቃሉን በእናንተ ታኖራላችሁ። ክብር ለጌታ ለኢየሱስ ክርስቶስ ይሁን። በዚህ ዘመን ላይ የሚጸልየው፣ በዚህ ዘመን ላይ የሚሰብከው፣ በዚህ ዘመን ላይ የሚዘምረው ሁሉ ቃሉን በእርሱ ውስጥ አኑሮ በኢየሱስ ኖሮ አይደለም፣ በራሱ ኖሮ ነው። በዚህ ዓለም ኖሮ ነው። ለራሱ ክብር ለራሱ የሆነ ነገር ነው የሚፈልገው እንጂ የእግዚአብሔር የሆነውን ነገር አይፈልግም። የእግዚአብሔር የሆነውን ነገር ከፈለግ እግዚአብሔር ከእርሱ የሆነውን ነገር ይለቅልሃል፣ ያደርግልሃል፣ ይባርክልሃል። ሌላኛው በትዕግስት መጠበቅ። እግዚአብሔርን ከጸለያችሁ በኋላ ስለ ጸሎት ስለሆነ እያወራ ያሉት ከጸለያችሁ በኋላ በትዕግስት መጠበቅ። ቅድም ብያችኋለሁ። እናንተ የምታደርጉትን ጉዳይ አትጸልዩ፣ እናንተ የምትሰሩትን ጉዳይ አትጸልዩ፣ እናንተ የምትችሉትን ጉዳይ አትጸልዩ። ከእግዚአብሔር ጋር በህይወታችሁ ኑሩ። እግዚአብሔርን አናግሩት፣ አመስግኑት፣ በእያንዳንዱ ቀኖቻችሁ ላይ ተባረክ በሉት። ነገር ግን እናንተ የምታደርጉት ጉዳይ ላይ እግዚአብሔርን እንትን አታድርጉት። እግዚአብሔር በእናንተ ህይወት ላይ በራሱ ስለሚሰራ ጸልዩ። እናንተ በምትሰሩት ነገር፣ እናንተ በማትሰሩት ነገር ላይ፣ እናንተ በምትሰሩት ጉዳይ ላይ አትጸልዩ። ለእናንተ በከበደ ጉዳይ ላይ ጸልዩ። ከዛ ውጪ ግን በጸለያችሁት ጉዳይ ላይ በትዕግስት ጠብቁ። ምክንያቱም ጸሎታችሁ እንደ እግዚአብሔር ቃል ሲሆን እግዚአብሔር ደግሞ በጊዜው ስለሚሰራ ለታመመ ሰው፣ ለችግራችሁ፣ ለጭንቃችሁ፣ ለሐዘናችሁ ከሆነ ጸሎቶቻችሁ በደንብ ስሙ። በቃሉ ኖሩ፣ ቃሉን በእናንተ አኖሩ፣ የምትጸልዩትን ጸሎት ትቀበላላችሁና። ክብር ለጌታ ለኢየሱስ ክርስቶስ ይሁን። በጣም ደጋግሜ ያወራሁላችሁ ይህንን ነገር ስለሆነ ጌታ ኢየሱስ ክርስቶስ ይባርካችሁ። በሌላ ቪዲዮ እመጣለሁ። እንጸልይ። የታመማችሁ አብራችሁ እንጸልዩና እንጨርስ። እግዚአብሔር አባትና አምላክ ሆይ እናመሰግናለን። ክብር ሁሉ ለአንተ ይሁን። እናከብርሃለን። አሁን አባ በኢየሱስ ክርስቶስ ስምና ስልጣን ወንድሞችን እህቶችን የትኛውም አይነት በሽታ በሰውነታቸው ላይ ያለ ሁሉ የተፈወሱ ይሆኑ፣ በዚህ ሰዓት ይፈወሱ። እግዚአብሔር አሁን ከኔ ጋር ስላመኑ በኢየሱስ ክርስቶስም ጸልይኩላቸው፣ ፈውስ ያገኛቸው። ክብር ሁሉ ለአንተ ይሁን። እናከብርሃለን በኢየሱስ ስም። ጌታ ኢየሱስ ክርስቶስ ይባርካችሁ። እወዳችኋለሁ። ደውላችሁ ነገርን የጌታ መንፈስ ከሁላችን ጋር ይሁን በኢየሱስ ክርስቶስ ስም አሜን።